Somalia is considered by many to be the worst country on earth. I don't know. ምስራቅ አፍሪካን ያስደነገጠው የትራምፕ ውሳኔ The Somalian people have done to Minnesota is not even believable. It's not even believable. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም የሚታወቁት ጥቁሮችን በመጥላት ነው። ትራምፕ ጥቁሮችን ያልሰለጠኑ፣ እርስ በርስ የሚገዳደሉ፣ ለመሰልጠን ለማደግ ብቁ ያልሆኑ፣ ወንጀል የሚሰሩ፣ ዝርፊያና ውንብድና የሚፈጽሙ፣ የምዕራባውያን ስልጣኔ የማይገባቸው አድርገው ያስባሉ። They have no anything. They just run around killing each other. ትራምፕ ጥቁሮችን እንደሚጠሉ ወደ አሜሪካ መግባት እንደሌለባቸውም ይናገራሉ። ሆኖም ግን ትራምፕ ጥቁሮችን አልጠላም፣ የምጠላው ወንጀለኛ ጥቁሮችን ነው ብለው በማስተባበልም ይታወቃሉ። እንደውም ለጥቁር አሜሪካውያን ባለውለታ ነኝ በማለትም ይናገራሉ። ትራምፕ ከአብርሃም ሊንከን ወዲህ ለጥቁር አሜሪካውያን እንደኔ ውለታ የዋለላቸው የለም በማለትም ራሳቸውን በማድነቅ ይናገራሉ። ፕሬዝዳንቱ ለጥቁሮች ስራ በመፍጠር በጥቁሮች የሚፈጸም ወንጀልን በመቀነስ እንደዚሁም የጥቁር አሜሪካውያንን ድህነት በማጥፋት እኔን የሚያህል ሰው ከወዴት ይገኛል ሲሉ ይናገራሉ። ሆኖም ግን ትራምፕ ወደ ስልጣን ከመጡ በኋላ የጥቁሮች ስራ አጥነት ቁጥር እንደጨመረ እንዲሁም በድህነት ውስጥ ያሉ ጥቁር አሜሪካውያን ቁጥር በትራምፕ ዘመን እንደጨመረም ለማወቅ ተችሏል። ትራምፕ ከሶስተኛ ሀገራት በላይ ከአፍሪካ የሚመጡ ስደተኞች ወደ አሜሪካ ዝር አይሏትም እያሉ ነው። በተለይ በሶማሊያውያን ላይ ትራምፕ ጥርስ ነክሰዋል። ጥርስ ከመንከስም አልፈው ጸያፍ ስድብም እየተሳደቡ ነው። ሶማሊያውያን እርስ በርሳቸው የሚገዳደሉ፣ ምንም አይነት መንግስት የሌላቸው፣ ድህነት ውስጥ ያሉ፣ የማይግባቡ በማለት ብዙ ጊዜ ሲዘልፉ ይታያሉ። በተለይ ከኮንግረስ አባሏ ትውልደ ሶማሊያዊት የአሜሪካ ዜግነት ያላት ኢልሃን ኡመር ጋር ትራምፕ ረጅም ዓመት የፈጀው ዝግብ አላቸው። ሁለቱ ግለሰቦች የማይዋደዱ ግለሰቦች ናቸው። ትራምፕ ኢልሃን ኡመርን ከአሜሪካ አባርራታለሁ ሲሉ ነበር። አሁን ደግሞ በኢልሃን ኡመር ምትክ ሶማሊያዎችን ከአሜሪካ አባርራለሁ በማለት ዝተዋል። ቆሻሻ የሚል ጸያፍና ዘረኛ ስድብም ጨምረውበታል። የኮንግረስ አባል ኢልሃን ኡመርና የፕሬዝዳንት ትራምፕ ውዝግብ ከዓመት ዓመት እንደቀጠለ ሲሆን ፕሬዝዳንት ትራምፕ ከሁለት ወራት በፊት በሰጡት መግለጫ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን አግኝተው በኢልሃን ጉዳይ ማነጋገራቸውን ገልጸው ነበር። በንግግራቸውም ወቅት እኔ ኢልሃንን ወደ ሶማሊያ ላባረራት ነው የሚል ሐሳብ አቅርበው የሶማሊያው ፕሬዝዳንት እንዲቀበሏት መጠየቃቸውን ተናግረዋል። የሶማሊያው ፕሬዝዳንት ግን አልፈልጋትም ብሎኛል በማለት በመግለጫቸው ላይ አስታውቀዋል። ለዚህ ንግግር የ42 ዓመቷ የዲሞክራት አባል የሆነችው ኢልሃን ኡመር በኤክስ ገጿ ላይ መልስ የሰጠችበት ሲሆን በምላሿም ትራምፕ ከዚህ ቀደም ሶማሊያ ፕሬዝዳንት የሌላት አድርገው መናገራቸውን አውስታ አሁን ደግሞ የፈጠራ ወሬ መንዛታቸውን አስረድታለች። አያይዛም ሶማሊያ ፕሬዝዳንት እንዳላት ከመካድ አንስቶ የሌለ ታሪክ እስከ መፍጠር ድረስ ትራምፕ ውሸታም ናቸው። የእኚህን ሰው አሳፋሪና የጅል ንግግር ማንም ከቁም ነገር ሊቆጥሩ አይገባም ብላለች። ፕሬዝዳንት ትራምፕ በኮንግረስ አባል ኢልሃን ኡመር ላይ ከባድ አስተያየት ሲሰጡ መስማት እየተለመደ መጥቷል። በኢልሃን ኡመርና በትራምፕ መካከል አዲስ ውዝግብ ሊነሳና ሊቀሰቀስ የቻለው በአክቲቪስት ቻርሊ ከርክ ግድያ ላይ በሰጠችው አስተያየት እንደሆነ የቅርብ ጊዜ ትውስታ ነው። ትራምፕ ኢልሃን ኡመርን ወደ ሀገሩ አባርራታለሁ ብለው ከዛቱ በኋላ አሁን ደግሞ ሶማሌዎችን አባርራለሁ ሲሉ ዝተዋል። በአሜሪካ ውስጥ ከ80 ሺህ በላይ ሶማሌዎች ይኖራሉ ተብሎ ይገመታል። አብዛኛው ሶማሊያ የአሜሪካ ዜግነትም አለው። አሁን ትራምፕ አባርራቸዋለሁ እያሉ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው እና ሀገራቸው ጥሩ ያልሆነችው በምክንያት ነው ሲሉ ሰሞኑን ተናግረዋል። ይህ የዶናልድ ትራምፕ ንግግር ዓለም አቀፍ ውዝግብን ፈጥሯል። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራችን እንዲኖሩ አልፈልግም ብለዋል። ትራምፕ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። ትራምፕ ቆሻሻ ያሉት ሶማሊያንን መሆኑን ልብ በሉ። ትራምፕ በዚህ ደረጃ ጥቁሮችን በመጥላት ጸያፍ ዘረኛ ስድብ መሳደባቸው ሰውየው ለጥቁሮች ያላቸው ጥላቻ ስር እየሰደደ እንደሆነ ትልቅ ማሳያ ነው እየተባለ ይገኛል። ትራምፕ ንግግራቸውን ቀጠል አድርገውም ሶማሊያዎች በሀገራችን እንዲኖሩ አልፈልግም፣ እውነቱን ነግራቸዋለሁ። እሺ አንድ ሰው እንዴ ይህ ትክክለኛ አመለካከት አይደለም ሊል ይችላል። ግድ የለኝም፣ በሀገራችን እንዲኖሩ አልፈልግም ብለዋል። ሀገር ለመባል በማትበቃው ሶማሊያ ምንም የላቸውም። እርስ በርሳቸው እየተገዳደሉ ይኖራሉ። ምንም መዋቅር የለም ብለዋል ትራምፕ። ለዚህ ዘረኛ የትራምፕ ንግግር የሶማሊያ ጠቅላይ ሚኒስትር ለትራምፕ አስተያየት ምላሽ ሰጥተዋል። በመልሱም
የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ አሜሪካ ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ ስደተኛ ሶማሊያንን በተመለከተ በቅርቡ የሰጡትን አስተያየት ውድቅ አድርገውታል። ትራምፕ የኮንግረስ አባሏን ኢልሃም ኦማርን ጨምሮ በአሜሪካ የሚገኙ ሶማሊያውያን ቆሻሻ ሲሉ የገለጹ ሲሆን ከአሜሪካ ለማባረርም መዛታቸው ተቀባይነት የሌለው ነው በማለት ኮንነዋል። የትራምፕ አስተያየት ውሃ የማይቋጥር ነው ያሉት ጠቅላይ ሚኒስትሩ በአገር ውስጥም ሆነ በውጭ ያለውን የሶማሊያ ሕዝብ እሴትና ክብር አያንጸባርቅም ሲሉ ምላሽ ሰጥተዋል። አክለውም ሶማሊያውያን ጠንካሮች፣ ውጤታማና አሜሪካን ጨምሮ በሁሉም ቦታ ለሚገኙ ማህበረሰቦች ትርጉም ያለው አስተዋጽኦ የሚያበረክቱ መሆናቸውን አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ሶማሊያውያን አገራቸውን በመገንባትና አንድነታቸውን በማጠናከር ላይ እንዲያተኩሩና ያንንም በክርክር ሳይሆን በእድገት እንዲያረጋግጡ ጥሪ አቅርበዋል። ትራምፕ የሶማሊያ ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ በመግለጽ ወደ መጡበት መመለስ አለባቸው ብለዋል። የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብ ለሶማሊያው ታጣቂ ቡድን አልሸባብ ይሸጋገራል በሚል በቀረበው ክስ ላይ ምርመራ መጀመሩን አስታወቀ። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂ ቡድን መሻገሩን በተመለከተ ምርመራ ከፍቷል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመለከተው ምርመራ የተጀመረው ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ ነው። የቀድሞ ፕሬዝዳንት ጆ ባይደን እና አገረ ገዢው ቲም ዋልዝን የአሰራር ክፍተት በመፍጠር ከሷል። ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስቴር ምርመራውን ሲያጠናቅቅ ግኝቶቹን ይፋ እንደሚያደርግም አስታውቋል። ትራምፕ ከሁለት ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዴሞክራት ፓርቲ ከሽፏል ይላል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ እንደተላከና ይህም ከአልቃይዳ ጋር ትስስር ወዳለው አልሸባብ እንደደረሰ ዘገባው ይጠቁማል። ዘገባው ስማቸው ያልተጠቀሰ ባለስልጣናት ለኮንግረስ ቃላቸውን መስጠታቸውንም ጠቅሷል። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የሥራ ፍቃድ ሊመረምር እንደሆነ ከቀናት በፊት ማስታወቁ ይታወሳል። የሀገሪቱ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዝዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የመኖሪያና የሥራ ፍቃዳቸው በጥብቅ እንደገና እንዲመረምር መመሪያ ሰጥተዋል። ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያ፣ ዴሞክራቲክ ኮንጎ፣ አፍጋኒስታን፣ የመን፣ ኩባ፣ ሄቲ፣ ኢራንና ቬንዙዌላን በዝርዝሩ ተካተዋል። ይህ ትዕዛዝ የተላለፈው አንድ አፍጋኒስታናዊ ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰባቸው በኋላ ነው። ነውጠኛውና አወዛጋቢው ትራምፕ ሶማሊያን ብቻ ሳይሆኑ ሌሎችም ጥቁሮች አሜሪካ እንዳይገቡ ብለዋል። ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁ። ትራምፕ ይህን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዝዳንቱ ሐሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ሕይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ አገር ዜጎች የተሰጡ የመኖሪያና የሥራ ፍቃድ እንዲመረመር አዘዋል። ትራምፕ በጽሑፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገራቱ እንዲገቡ የተደረጉ ሚሊዮኖች ፍቃድን እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል ሲል ቢቢሲ ዘግቧል። የአሜሪካ ዜግነትና ኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የሥራ ፍቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቋል። ከዚህ ውሳኔ በተከታይነትም ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉ አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉት በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። ከእገዳው በተጨማሪም ለአሜሪካ ጠቃሚ ሀብት የማይሆኑ ወይም ሀገሪቱን መውደድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉ አመልክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅማ ጥቅሞች በሙሉ እንደሚያስቆሙ አስታውቀዋል። የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መግፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድ አላቸው። ፕሬዚዳንት ትራምፕ በትሩዝ ሶሻል ላይ ባሰፈሩት ረጅም ጽሑፍ ላይ አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት፣ ከእስር ቤት፣ ከአእምሮ ህሙማን ተቋማት የወጡ እንዲሁም ወሮበሎች ወይም እጽ አዘዋዋሪዎች ናቸው በማለት በአገሪቱ ለሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል።